ገባ ማለት እኔ እንጃ። ሰው ለትዳሩ ክብር ከሌለው ታዲያ ምንም ይኖራል? ስለዚህ ብትሄድ ይሻላል። እንደው ጥርግ ብትል ቀንዱ አለችው እኮ ሰው ለትዳሩ ክብር ከሌለው እንዴት ይኖራል ስትል ጋሼ ልሂድ ወደ ቤት ሂድ። ምንም እንትን የለህማ፣ መልስ የለህም። መጥፎ ስራ እኮ ነው እንደዚህ አንገትህ ዝቅ እንድታደርግ አንገትህን እንድታቀረቅር ያደረገ ማለት ነው። ብልግና የሰራ መጥፎ የሰራ ሁሌም እንዲህ ነው አንገቱን የሚያቀረቅረው ማለት ነው። ቤተሰብ ጀግናዋ አንበሲቷ ነብሯ ለትዳሩ ክብር ከሌለው ሰው ጋር እንዴት ነው የሚኖረው ስትል ጋሽዬ ልሄድ ነው ወደ ቤት። አረ ያለማፈሩ ቤተሰብ ምንድን ነው ያለው? ትዳር ምንድን ነው? እስር ቤት ነው ወይ? የፍላጎት ነገር ነው። ትዳርህን ሳታገብር ታዲያ እንደፈለግ ሚስትህንና ልጅህን ቤት አስቀምጠ ከማንን ሴት ጋር ልትዘል ነው? ጋሽዬ ማነሳባቸው እኮ በዛን ሰዓት እስር ቤት ነው አላቸው እኮ እስር ቤት ነው። ደግሞ ከሩታዬ ንግግር በደንብ ስለገባቸው እግዚአብሔር ይባርክሽ። አንቺ እኮ ስለ ትዳር እያስተማርሽ ሆነዋል። ከልጃቸው ትሻላለቻ። ስማርት ነች። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ ላይክም እያደረጋችሁ አበረታቱኝ ውዶችዬ ማለት ነው። እንዴት ዋላችሁልኝ? ዛሬ መንፍቅ አላችሁኝ እኮ እናንተ። የወሬ ጥማቱን ይዞኝ ነበር። እንዴት አባቴ ላውራ? በቃ አስጠላኝ ቪዲዮ መስራት ማለት ነው። እኝኝ ነው ሁልጊዜ ማለት ነው። እኝኝ ስለሆነ ከብዶኝ ማለት ነው። ነገር ግን አሁን ነብሯ እንዱ ቅስሙ ስትመታ የማያመልጠኝም ብዬ መጣሁላችሁ ማለት ነው። ከች አልኩላችሁ እናንተ። ጋሽ አሸብር እኮ እናቴ አንገቱን አቀረቀረ፣ ጭንቅላቱ ነው መታ የጣለችው ማለት ነው። ደግሞ እኮ ያለማፈሩ ቤተሰብ ትላንትና ሶፋ ላይ እንደዛ ወጥቶ ታላቅ አክስቱ የእናቱ ምናምን ቡስዬ ማለት ነው ከሶፋ ላይ ወጥቶ እንደዛ እግሩ በጠረጴዛ ላይ አድርጎ ሲያናግራት ተናደን ሳንጨርስ ዛሬም ጭራሽ አባቱን ሁለት እጁ በኪሱን ከቶ ቀብረር ብለው አባቱን እያናገረ። አቤት ቅሌት፣ አቤት ውርዴት! አንተ ሰውዬ ግን ወዴት እየሄድክ ነው? ወዴት እየሄድክ ነው? ሚስትህም አታክብራ ግድ የለም። ነገር ግን አባትን የመሰለ እጅህን በኪስህን አስገብተ ትዳር ማለት እኮ የፍላጎት ደግሞ ቀብረር ብሎ ብልግና ማለት ነው። ጋሽዬ እኔ ልጽናና ልሂድ እንጂ እኮ እዛ ምንም አልተፈጠረም። አንተ ልጅ ያምሃል እንዴ? እኔ እኮ በጣም ያስደስተኝ እውነቴን ነው የምላችሁ ስለ ወረቀቱ ፊርማ ምናምን ካወራች በኋላ ስለዚህ ጉዳይ ልታወሪ አልፈልግም ምናምን ብለው እንትን አሏት ማለት ነው ነጋሽዬ ማለት ነው። ነገር ግን ሌላ ነገር እንድታወሪ ነው የምንፈልገው የሚሉት እነሱ ሁለቱን እንዲታረቁ እንዲስማሙ ነው እየፈለጉ ያሉት ማለት ነው። ተስማምተው ልጃቸውን ሊያሳድጉ ነው። ልጅሽን ያለአባት አታሳድጊ ምናምን እያሏት ነው ያሉት ማለት ነው። ነገር ግን ሩታዬ ቀብራራዋ አንበሳዋ ምን አለች? አንድ ሰው ለቤቱ ለትዳሩ ክብር ከሌለው እንዴት ነው ሊኖር የሚቻለው? በትክክል መኖር አይቻልም እንዴ! ሚስት ለቤቴ ብላ ደፋ ቀና እያለች ወንድ ወጥቶ እንደፈለገ ተራቅጦ ከማንም ሴት ዘሎ በአንድ አልጋ ላይ ተጋድሞ የሚመጣ ነገር ከሆነ ምንድን ነው ፋይዳው? እውነት ነው። እንዴት ነው የሚኖረው? ጋሽ አሸብር እኮ እንዴ አንተ እንዴ እያየነህ እኮ ነው ስትባልቅ ማለት ነው። አቁማዛ ስትስም ስትገመጭጭ እያየን እንዴት ብለህ ነው የምተዋሸው? ምንም የተፈጠረ ነገር የለም። አንድ አልጋ ላይ እኮ ተኝተሃል እኮ አንተ። ለትዳርህን ለቤትህን እንዲሁ ለልጅ ለሚስትህን ክብር ቢኖርህ ኖሮ ሲቀጥል የፈለገውን ብትጨቃጨቁ የፈለገውን ብትጣሉ ሚስትህና ደም ልጅህን ቤት አስቀምጠ ልትዝናና ከጓደኞችህና ከውሽማ ጋር አትሄድም ነበር። አየህ፣ ለራስህም ለትዳርህን ክብር ስለሌለህ ነው። እውነቷን ነው። ለትዳሩ ክብር የሌለው ሰው እንዴት ነው አብሮ የሚኖረው አለችው ማለት ነው። አብሮ የሚኖረው
እንዲህ ጋሽዬ እንዴት እንደተበሳጩ ቤተሰብ እንዴት እንደተበሳጩ። ትዳር እኮ በግዴታ አይደለም። እኔ ለምኛታለሁ ስለምናት እንደዚህ ሄጄ ብዙ እኔ እየተለማመጥኳት እሷ እንደዚህ ሲቀጥል እኔ ስርቃት እሷ ትቀርበኛለች። አሁን እኮ እየተለማመጠች አይደለም እኮ ያለችው ማለት ነው። ፈርመት እስከነጨራሹ በቃ ፈርምላት። አዎ ዝም ብለህ በ80 አስረ ከምታስቀምጣት ማለት ነው። ካልፈለግከት ፈርመህ ሰጥተህ 80ውን አውርደ እንደፈለግክ መራገጥ ትችላለህ እኮ። 80 ተሸክመ አናትህ ላይ ሴት ልጅ እንትን ተሸክመ እየዞርክ ከማን ከምትሟግጥ ማለት ነው። ግን በጣም ነው የሚደብረው እናንተ። እኔ እውነት ነው የምላችሁ በጣም ነው ያሳፈረኝ ማለት ነው። አባትም በዚህ ልክ አባትዮ አፍጥጠው ያዩታል ማለት ነው። እውነት መጥፎ የወለደ እኮ አንገቱን ይደፋል የሚባለው እኮ እውነት ነው። እውነት ነው። አባትዮ የእውነት በጣም አሳዝኖኛል። በቃ እሷ እንደዛ ሩታዬ እንደዛ ሆና ስታወራ አባትዮ የእሱን አይን እያዩ ነበረ፣ የእሱን አይን። ምክንያቱም የሚናገሩበት አንደበት የላቸውማ። ልጃቸው ያሳፍራል እኮ መጥፎ እንደሰራ ያውቃሉ። እኔ ግን የፍሬም ዛሬ በጣም አናዶኛል። ምንድን ነው ያናደደኝ? ሩታም የምትሰራው ነገር በዚህ ግራ ያጋባል፣ እሱም እዛ የሚሰራው ነገር ግራ ያጋባል። ሩታ ምን ያደረገች? ምንም እኮ ግራ የሚያጋባ ስራ እኮ ምንም አልሰራችም። በቃ ፊርማ ይፈርምልኝ ወረቀቴ፣ በዚህ ወረቀት ላይ ፊርማውን ይፈርም ብላ ተናገረች እንጂ እኮ መጥፎ የሰራችው ነገር ምንም ነገር የለም። መጥፎ ነገርን የሰራው ከሴት ጋር ሲንዘላዘል ያለው ወንድምህ ነው። ወንድምህ ማለት ነው። የተሰማህን ነገር አንድን ሳትደብቅ አውጣ። የትኛው ነው የተሰማው ነገር? በሩታ ላይ ደግሞ ማለት ነው ምን የሚሰማው ነገር አድርገዋለች? እስከ ዛሬ ድረስ የሚሰማት እርጉዝ ሆና እስከምትወልድ ድረስ እስከዛሬዋ ቀን ድረስ መጥፎ ነገርን እየሰራ ያለው እሱ ከሴት ጋር እየተንዘላዘለ በሴት ጭን ሳይወጣ ሴት አቁማ እየገመጨጨችው እየሳመችው እንዶ የሚያሳፍርና የሚሰቀጥ ስራ የሰራው እሱ። እሷ ደግሞ ምን መጥፎ ስራ ነው የሰራችው? ምንም አይነት መጥፎ ስራ የሰራችው ነገር የለም። ከቤቷ ከአባቷ ቤት ብታባርረውም ከግቢ ብታባርረውም በመጥፎ ስራው ነው እንጂ ምንም አድርጋ አይደለም። እሷ በቃ ኃይለኝነት ኖሮባት አይደለም። ከመጥፎ ስራ ከስህተትን ውጣ ነው እያለች ያለችው ማለት ነው። ስለዚህ እኔ ዛሬ ፍሬም እንትን ያለውን እዚህ ጋር እሷም የምትሰራውን እሱም የሚሰራውን ያለበት ቦታ የሆነ በጣም ነው የተናደድኩት ማለት ነው። ባይሆን ወንድምህን ምከረው። ዛሬ እንደውም በደንብ የምታወራበት ቀን ነበረ። ያለህበት ሁኔታ እንዴት ነው? ከዚህ ችግርን መውጣት አለብህ ማለት ነበረብህ። አንተ ተመችቶሃል ወይ? እዛ ያለኸው አሁን ያለህበት ሁኔታ ተመችቶሃል ወይ? ያ ማለት እኮ ከተመቸህ ቀጥል ማለት ነው። አዎ ከተመቸህ ውሽም እንዴት ከመቼ ጀምሮ ነው ደግሞ ዝሙትን የሚመቸው ማለት ነው? ሚስትን አስቀምጦ ከሌላ ሴት ጋር መሟገጥ ምኑ ላይ ነው ምቾቱ? አሁን ያለህበት ሁኔታ ተመችቷል? ምን አይነት ጥያቄ ነው የጠየቀው ፍሬም ማለት ነው? አዎ ተመችቶኛል ካለ ያለህበት ሁኔታማ ከተመቸህ ወንድሜ በዛው ቀጥል ነው ልትለው ነው ወይስ እንዴት ነው? እኔ አልገባኝም ቤተሰብ ማለት ነው። እና የፍሬም የጠየቀው አጠያየቅ አንዳንዱ ቦታ በጣም ነበር የሚያናድደው ማለት ነው። ለማንኛውም የኔ ጀግና የኔ አንበሲት ማለት ነው እንዱ ቀጥይበት። ይሄንማ 80ሽን አውርድሽ በቃ ጀንተል ብለሽ መኖር ልጅሽን ማሳደግ ማለት ነው። አሊያ ጋሽ አሸብር እውነቴን ነው የምላችሁ ለባል የሚሆን አይደለም። የትዳር አጋር መሆን የሚችል አይደለም። ለአንድ ሴት ልጅ የሚሆን አይደለም። ለ35 ሴት የሚሆን ነው። በቃ ተሰብስቦ ቁጭ ማለት የሚፈልግ አይደለም። ጭራሽ እኮ እኔ ወጣት ነኝ እና ወጣት ከሆንክ እንደፈለክ ልትዘል ነው። ኧረ ጋሽዬ አባባል ደግሞ በጣም የገረመኝ ልጅነት አለበት አላለም? ልጅ ከሆነስ ምን ይደረግ? ለምን ጡጦ አትገዙለትም? ፓምፐርስ ጉዙለት ልጃችሁ ማለት ነው። እሱም ልጅ ነኝ እያለ ይኸው እኛን ጆሮአችን ድንቁር አድርጎናል። እውነት ጋሽዬ ፓምፐርስ ግዙለት፣ ጡጦ ግዙለት፣ ከዛ ሞግዚት ቅጠሩለት። እንዲህ አሁንስ የእናንተ ጉዳይ ስልችት ነው ያለን። እውነት እንዲህ ምን ጉራው እናንተ። እውነቴን ነው። እኔ በዚህ ጋሽ አሸብር ቆንጠጥ በል በዚህ ሰሞን የና አዶናይና የነ ጆኒ ጉዳይ ወደ እናንተ እንዳይመጣ። ምክንያቱም የተዝረከረከ ስራ ስለምትሰራ ማለት ነው። አንተም ራሱ ቂልንጦ መውረድህ አይቀርም እኛ ከዞርንበት ማለት ነው። ለማንኛውም ከሩታዬ ጋር ተስተካክለው ወይ ታርቀት ሰብሰብ ብለ ጥሩ ቪዲዮ ለመስራት ሞክር። አሊያ ደግሞ ከውሽማህን ጋር እንደፈለግኩ እንዘላዘላለሁ እንደ በፊቱ እያቆመች ትገመጭጨኛለች የምትል ነገር ከሆነ እኛንን ምንዞርበት እኛ ማለት ነው። አንተም ወደ ቂልንጦ። ምክንያቱም እኛ የሚያስተምር ነገር አይደለም እየለቀክልን ያለው ማለት ነው። ዝሙት ነው እያስተማርክ ያለው ወጣቱ ማለት ነው። ትዳር እንዲጠላ ነው እያደረክ ያለው። ሴትን እንድትረክስ ነው እያደረክ ያለው ማለት ነው። ለማንኛውም ሰላማችኋን ላይ ያብዛልኝ ባይ